በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም። መጽሐፈ ኢዮብ ምዕራፍ 33 ቁጥር 14። በዚህ ወደ እናንተ እንደሱ እንደ አምላካችን ፈቃድ እሱን አምላካችንን አጋዥ አድርገን በመናደርሳችሁ ለሁላችንም ሕይወትና በረከት የሆነን ዘንድ በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት በመንከታተለው የማህደረ ተዋሕዶ መንፈሳዊ የዩቲዩብ አገልግሎታችን ርዕስ ይዘን ከምናደምጣቸው መርሃ ግብሮች አንዱ በአንድም በሌላም የሚለው መርሃ ግብራችን ነው። ርዕሱ በአንድም በሌላም እግዚአብሔር አምላካችን እንደሚያስተምረን የተለያዩ ርዕሰ ጉዳዮችን የያዘ መርሃ ግብራችን ነው። እንግዲህ ሁላችሁም ከዚህ ቀደም ወደ 21 ክፍሎችን አድርሰን ነበር። ለዛሬ 22ኛውን ክፍል ነው የምናደምጠው። በእያንዳንዱ በቀረቡት መርሃ ግብሮቻችን ውስጥ የተለያዩ ርዕሰ ጉዳዮች ተነስተው በዚያ በሚደርሰው በአንዱ መርሃ ግብር ውስጥ የተለያዩ ትምህርቶችን በርካታ ትምህርቶችን የምናገኝበት እንዲሆን ነው። እንግዲህ በአንድ ርዕስ ብቻ አይደለ፣ በተለያዩ ርዕሰ ጉዳዮች ትምህርት የምናገኝበት ሆኖ በአንድም በሌላም ብለን አምላካችን በዚህ መልኩ እንደሚያስተምረንም ወደ እናንተ ስናደርስ የቆየ ነው። ይህን መርሃ ግብር የምታደምጡ እንግዲህ ለእናንተ እንግዳ አይደለም። ከዚህ ቀደም የተላለፉትን ተከታትላችኋል። የት ነው ያሉት ብላችሁ ለምትጠይቁን ደግሞ 21ዱም ክፍሎች በፕሌሊስት በዚሁ በማህደረ ተዋሕዶ መንፈሳዊ የዩቲዩብ አገልግሎታችን ውስጥ ስትገቡ ፕሌሊስት የሚለውን ስትጫኑና ወደ ታች ስትፈልጉት ታገኙታላችሁ። እንግዲህ 21 ክፍሎች ውስጥ በጣም በርካታ መርሃ ግብሮች በውስጡ ተካተው ቀርበዋል። ለዛሬም ከተለያዩ ምንጮች በተለያዩ ርዕሰ ጉዳዮች የምንሰማውን እሱ አምላካችን በቸርነቱ የሚያስተምረን ነው እንግዲህ ይዘን የተመለስ ነው። ለዚህ ሰዓትና ደቂቃ እንድንደርስ የረዳን ይህንንም እንድናደርግ ሁልጊዜም ከኛ ጋር ይሆንልን የሁላችን አባት የሁላችን ጌታ የቃሉ ባለቤት የፍቅር አምላክ ቸሩ መድኃኔዓለም ኃያል ገናና ቅዱስ የሆነ ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁን። ርርተ ህሊና ርርተ ልቦና አንዳችም ነውር የሌለባት አፍጣን የተረድኤት አቁራሪተ መዓት አማላጅቱም ስሟ የከበረ የተመሰገነ ይሁን። በእናትነት ፍቅሯ በማይሻረው ቃል ኪዳኗ ተጠብቀን እዚህ ደርሰናልና አሁንም አምላከ ቅዱሳን አምላከ ጻድቃን አምላከ ሰማዕታት አምላከ ሐዋርያት አምላከ ነቢያት አምላከ ሕፃናት አምላከ አበው ቀደምት አምላከ ደናግላን አምላከ መነኮሳት የደጋጎቹ አባቶቻችን አምላክ እሱ በቸርነቱ እንግዲህ ስለነዚህ ሁሉ በፊቱ ባለሟሎቹ ስለሆኑት መርጦ ጠርቶ አክብሮ አጽድቆ በቃል ኪዳናቸው ይኸው እንድንታመን ሰጥቶናልና ክብርና ምስጋና ሆነም ለሱ ለመድኃኔዓለም ለኢየሱስ ክርስቶስ ይሁንልን እያልን ነው። እንግዲህ እነሱን አጋዥ አድርገን ይህንን መርሃ ግብራችንን ለዛሬም የምናደርሰው ከብላታ ወልደ ጊዮርጊስ ወልደ ዮሐንስ ስነ ምግባር ከተባለው መጽሐፍ ያገኘነውን ምክር እናስቀድምና ወደ ሌሎቹ እንጓዛለን። የማስጠንቀቂያ ድምጽ። በስነ ፍጥረት መምህርነት ሃይማኖትንና ምግባርን ያላስተካከለ ፀሐይ ሲጠልቅ ተወልዶ ብርሃን ሳያይ ፀሐይ ሲወጣ አቅራቢያ የሞተ ጭንጋፊ ነው ለማለት ይቻላል። ይህም ከፍጡር አይምሮ ተሰውሮ የሚቀር አይደለም። ለጊዜው ቢጣፍጥ እንኳ ኋላ መሪር መሆኑ የታወቀውን የዚህን ዓለም ተድላ ደስታ ብቻ የሚያጣጥም የነፍስ ኑሮ ቸል ያለ ይመስላል። ዛሬ ጣፍጦ ነገ መራራ የሚሆነውን ከማጣጣም ዛሬ መራራ ሆኖ ነገ የሚጣፍጠው ከሰው ባይለይ የተሻለ ነገር ሊገኝ በተቻለ ነበር። ሰው በዚህ ዓለም ጣጣው ያላለቀለት ፍጥረት ስለሆነ የተዝናና ኑሮ አለው ለማለት አይቻልም። እድሜውም የቀጠሮ ቀን ነው እንጂ ተደላድሎ ምን አለብኝ ብሎ የሚኖርበት አይደለም። አንበሳ ያስደነገጠውን ነብር ሲደግመው እንዲሁም የአንበሳውና የነብሩ ድንጋጤ ሰውነቱን የሚያባንነውን ዘንዶ ሲያጋጥመው ያለበት መንበድበድ ምን ያህል ነው ለማለት እንደማይቻል የዚህ ዓለም ሐሳብና ውዝዋዜ ሲያባክነው ኖሮ የሞተውን ሰው ሞተ ነፍስ እንደገና ሲቀበለው ዋ ያለበት ጭንቀት ምን ተብሎ ሊነገር ይችላል? ዛሬ መጽሐፍት ሲናገሩ መምህራን ሲያስተምሩ ሊቃውንት ሲሰብኩና ሲያስጠነቅቁ ይህን ሁሉ አልሰማም ብሎ ምግባርን ሲያበላሹ መገኘት አለመታለል እንጂ ሌላ ምንም ሊባል አይቻልም። እግዚአብሔር የእውነት አምላክ ነውና እውነተኛ ምግባር ይወዳል። እግዚአብሔር ሕያው አምላክ ነውና ሕያው ሥራ ይፈልጋል። እግዚአብሔር እውነተኛ ፈራጅ ነውና ዳኝነትን ይቆጣጠራል። እግዚአብሔር ልብንና ኩላሊትንም ይመረምራል እንጂ ያፍን ብቻ አይመለከትም። ማን ያየኛል? ማን ይሰማኛል? ማን ያውቅብኛል? ምን አለብኝ ብለህ ክፉ ስራ አትስራ። ተደብቀህ የምትሰራውን ክፉ ስራ ተደብቆ የሚያይ አምላክ አለ። ከእግዚአብሔር ሊደበቅ የሚችል የለም። ሁሉ በሱ ፊት ክሱት ነው። እንኳን ተሰርቶና ገና ሳይሰራ ከቶንም ሳይታሰብ ያውቃል። ቢሸሹም ከሱ ፊት ለማምለጥ አይቻልም። ዮናስ ከእግዚአብሔር ሸሽቶ ሳያመልጥ መቅረቱን አትዘንጋ። ሰናክሬምም በእግዚአብሔር ሸፍቶ መዋረዱን አትዘንጋ።
ሐሳብህን ለእግዚአብሔር ግለጽ፣ መንገድህን በፊቱ አቅና። ሰውነትህን የታጠበና ያማረ ልብስ አድርግ። ቢኖርበትም ባይኖርበትም ሳጥንህን ቆልፍ፣ ጓዳህን አታስገምት። ሳጥንም የተባለው አፍ ነው። በሆድህ ምስጢር ቢኖርም ተናግረህ ከምትገመት ወይም ምስጢርህን ዘክዝከህ ባዶውን ከምትቀር አፍህን ብትዘጋ ይሻላል። በተከደነ ዕቃ ዝንብ አትገባም፣ በታገሰም አንደበት ቅሌት አይገኝም። አኗኗር ሁሉ ኩችም ይሁን፣ ሳይጠሩ ወይ አትበል፣ ሳይጠይቁ አትናገር። ወሬኛ አትሁን። የወሬ አመልና የትንባሆ አመል ያለበት አንድ ነው። ያም ወሬውን ካልተነፈሰ ያም ትንባሆን ካላጨሰ አይኑ አይገለጥም። ነገርም አትውደድ። ነገር አለብኝ ከማለት ስራ አለብኝ ማለት 100 ጊዜ የተሻለ ነው። ሞትን አፍ ይጠራዋል፣ መቃብርን እጅ ይቆፍረዋል። እጅና አፍ የሰው ገንዘቦች ሲሆኑ ለሰው ሞትን መጥራታቸውና መቃብርን መቆፈራቸው ያስገርማል። የእግዚአብሔር መምጫ አይታወቅም። ሲመጣም ይዞት የሚመጣው ማት ወይም ምህረት መሆኑን አስተውል። ቀኑን ጠብቅ፣ ጊዜውን አትርሳ፣ ሰዓቱን ቁጥር። ድንገት እንዳይደርስብህ ነቅተህ ኑር። ምንጊዜም ቢሆን በሰው ላይ አደጋ መምጣቱ አይቀርም። አደጋውም በስጋ ብቻ የሚመለስ አይደለም፣ ስጋንም ነፍስንም አጣምሮ ያሰቃያል። ስጋን በዚህ ዓለም ይጀምረዋል። በሳልና በጉንፋን በተስቦና በወባ በቁስልና በልዩ ልዩ ደዌ በሽታ ይፈትነዋል። በዚህም የተነሳ የስጋ ሞት ጉሮሮን አንቆ ይይዘዋል። የስጋውን ሞት በበኩሉ ለነፍስ ሞት ያስተላልፈዋል። የነፍስም ሞት ስቃያትን ሁሉ ይሰበስብና ልዩ ልዩ መከራን እንዲያሳዩት ያደርጋል። ራስን ሳታስጠነቅቅ ሌላውን አስጠነቅቃለሁ አትበል። ለዚህ ለቀረበው ማስረጃ ብለው ደግሞ ይናደረሱን። የቆቅ አውራ ወጥመድ አይቶ ደነገጠ። ወዲያው ከቋጤ ላይ ወጣና ከዚህ ስፍራ ወጥመድ ተጠምዷልና ተጠንቀቁ ሲል ለሌሎቹ ቆቆችና ጅግራዎች ለፈፈ። ይህንም ተናግሮ ከቋጥኙ ወርዶ በእግሩ ዱር ለዱር ይሄዳለሁ ሲል በዚሁ በተባለው ወጥመድ ተይዞ ሲንደፋደፍ ሌላ ቆቅ መጥቶ ምን አገኘህ አንተ? ከእንዲህ ያለው አደጋ ተጠንቀቁ ስትል ተናግረህ አልነበረም ወይ ቢለው፣ አዎን ተናግሬ ነበር፣ ነገር ግን ቀንን የሚያልፋት ስለሌለ በሌላው ያወራሁትን እኔ ሳልፈጽመው ቀረው አለ ይባላል። ስለዚህ እንኳን ካፍ ወጥቶ የተናገረውን በልብም የታሰበውን ቢሆን በመልካም ፍጻሜ ሲፈጽሙ መገኘት አደገኛ ከሆነ ነገር ሊጠብቅ ይችላል። ስለዚህ በስጋ ከሚመጣው መከራ ይልቅ በነፍስ ከሚመጣው መከራ መጠንቀቅ ያስፈልጋል። ስጋ ኃላፊ ነው፣ ነፍስ ነዋሪ ናት። ስጋዊው መከራ ግን ከማታልፈው ከነፍስ ጋር ይኖራል። ስጋዊና መንፈሳዊም ተድላ እንደዚሁ ነው። እግዚአብሔርም ሳያስጠነቅቅ የሚፈርድ አይደለም። አስቀድሞ የማስጠንቀቂያውን ቃል አሰምቶናል። ነቢያትና ሐዋርያት መምህራንና ሊቃውንት እግዚአብሔር እንዲህ ብለዋል ብለው የተናገሯቸውን የሰሙ ተጠቀሙ፣ ያልሰሙ ግን ተጎዱ። ዛሬም ቢሆን የእግዚአብሔርን ቃል የሚሰሙ መጠቀማቸው፣ አንሰማም ያሉ መጎዳታቸው የታወቀ ነውና ይህን ትምህርት አትናቁ ይሉናል ብላታ። ይህን ግሩም የሆነ መልእክት የማስጠንቀቂያ መልእክት የማስጠንቀቂያ ድምጽ ብለው ለሁላችንም ባደረሱት ስነ ምግባር በተባለው መጽሐፋቸው። አሁንም አምላካችን በአንድም በሌላም የሚያስተምረን እሱ ነውና ወደ ቀጣዩ ደግሞ ወደምንማማርበት ርዕሰ ጉዳይ እንሂድ። አሁን ደግሞ የምንከታተለው ከመጽሐፍ ቅዱስ ጥናት ጋር በተያያዘ በር የሚለው በተለያየ መልኩ ስያሜ ማግኘቱን የምንማርበት ነው። በር የሚለው በብዙ መልኩ በቅድስት ቤተክርስቲያናችን በመጽሐፍ ቅዱስ ይፈታልና ይሄንን በቆሙ በቀጥታ በር ወደ አንድ ህንፃ የውስጥ ክፍል መግቢያ ወይም መውጫ ሲሆን ከዚህ የተለየ ጠባዩ ወይም በምሳሌነት 7 አገባቦች አሉት። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታችን እውነት እውነት እላችኋለሁ እኔ የበጎች በር ነኝ ሲል ራሱን በበር መስሏል። ዮሐንስ ወንጌል ምዕራፍ 10 ቁጥር 7 ጌታችን በር ነኝ ማለቱ በበግ የተመሰሉ ምእመናን በእኔ ያምናሉ፣ ያመኑብኝም ወደ በረቷ መንግሥተ ሰማያት ይገባሉ ሲል ነው። በር ካልተከፈተ እንዳያስገባ የጌታችን የኢየሱስ ክርስቶስ የባህሪ አምላክነትንም ካላመኑ መዳን የለም። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና እንዲል የሐዋርያት ሥራ ምዕራፍ 4። ደግሞም የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አምላክነቱን ማለት ነው ይህች የዘላለም ሕይወት ናት ተብሎ እንደተነገረ ዮሐንስ ወንጌል ምዕራፍ 17። ሁለተኛው በር እመቤታችን ንጽሕት ቅድስት ድንግል ማርያም ናት። ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ሲል ነቢዩ ሕዝቅኤል የተናገረው ስለ እመቤታችን ነው። ሕዝቅኤል 44 ቁጥር 12።
ሊቁ አባ ኤፍሬም በውዳሴ ማርያም ድርሰቱም ደግሞ ነቢዩ ሕዝቅኤል ስለ እርሷ መሰከረ። ድንቅ በሆነ ታላቅ ቁልፍ የተዘጋች ደጅ ከወደ ምስራቅ አየሁ አለ። ከኃያላን ጌታ በቀር ወደ እርሷ ገብቶ የወጣ የለም። ሆህትም ደጅም መድኃኒታችን የወለደች ድንግል ናት። እርሱን ከወለደች በኋላም እንደ ቀድሞ በድንግልና ኖራለችና ሲል ተርጉሞታል። እመቤታችን ሆህተ ምስራቅ ወይም የምስራቅ በር ናት የምትባለው ነቢዩ ሚልኪያስ ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች ብሎ እንደተናገረ የጽድቅ ፀሐይ እውነተኛ ፀሐይ የተባለ ክርስቶስ ከእርሷ ስለወጣ ስለተወለደ ነው። ሚልኪያስ ምዕራፍ 4 ደግሞም ዳግማዊት አርያም ሁለተኛይቱ ሰማይ ትባላለች። የሰማዮች ሰማይ የማይወስኑትን ሰማያዊ ንጉሥን በማጸኗ 9 ወር ከ5 ቀን ተሸክማለችና። በር ሌላው ትርጓሜ ሃይማኖት ነው። ይህም በጌታችን በመድኃኒታችን በኢየሱስ ክርስቶስ ወንጌል ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነው ብሎ እንደተናገረው ነው። ማቴዎስ ምዕራፍ 7 ሃይማኖት ደጅ ወይም በር መባሏ ቤት ውስጥ የገባ ሰው ነፋስ፣ ፀሐይ፣ ዝናብ እንዳያገኘው ሃይማኖትንም የያዘ ሰው ከመከራ ሥጋ ከመከራ ነፍስ ይጠበቃል፣ መንግሥተ ሰማያትም ይወርሳልና። አራተኛ በር ሁኔታን ያመለክታል። ማኅቶተ ቤተ ክርስቲያን ቅዱስ ጳውሎስ ስለ ክርስቶስ ወንጌል ወደ ጢሮአዳ በመጣው ጊዜ ለጌታ ሥራ በር ምንም ቢከፈትልኝ ቲቶን ወንድሜን ስላላገኘሁት መንፈሴ እረፍት አልነበረውም ብሏል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 ቅዱስ ጳውሎስ በር ተከፈተልኝ ያለው የሁኔታዎችን መመቻቸት መሆኑን ይገነዘባል። እንዲሁም ሥራ የሞላበት ትልቅ በር ተከፍቶልኛል ሲል ቅዱስ ጳውሎስ መናገሩም በኤፌሶን ወንጌልን ለመስበክ የተፈጠረለትን ምቹ ሁኔታ ማመልከቱ ነው። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 አምስተኛ በር ምስጢር የሚለውን ይወስዳል። በደረሱም ጊዜ ቤተ ክርስቲያኑን ሰብስበው እግዚአብሔር ከእነርሱ ጋር ያደረገውን ሁሉ ለአሕዛብም የሃይማኖትን ደጅ እንደከፈተላቸው ተናገሩ። የሐዋርያት ሥራ ምዕራፍ 14 ቁጥር 27 በዚህ የመጽሐፍ ክፍል እነዚህ የከበሩ ሐዋርያት የሃይማኖት ደጅ ያሉት ትምህርት ሃይማኖትን ምስጢራትን ሁሉ ያመለክታል። በዮሐንስ ራእይም ሥራህን አውቃለሁ፣ እነሆ ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም ተብሎ የተጻፈው ስለ ትርጓሜ ትምህርት ሃይማኖት ነው። ራእየ ዮሐንስ ምዕራፍ 3 በሩን የተከፈተ ማለቱም ቃለ እግዚአብሔር መተርጎሙን መመስጠሩንና መብራራቱን ያጠይቃል። ምስጢር ወይም ትርጓሜ በር መባሏ የተዘጋ በር ሲከፈት የውስጡ እንዲታይ፣ በር የተባለች ምስጢርም ስትከፈት ስትብራራ ወይም ስትተረጎም የተሰወረውን ትገልጣለች፣ የረቀቀውን ታጎላለች፣ ጥርጣሬንም ታርቃለችና ነው። ስድስተኛ ቤተ ክርስቲያን ቅዱስ ያዕቆብ እስራኤል የተባለ በፍኖተ ሎዛ ባየው ራእይ በመደነቅ ምንም እንኳ በመሬት ብትሆን በዚያች ስፍራ ሰማያዊ ምስጢር ተገልጦለታልና ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህ የሰማይ ደጅ ነው በማለት ተናግሯል። ዘፍጥረት 28 ቤተ ክርስቲያን የሰማይ ደጅ ወይም በር መባሏ በመሬት ያለች ስትሆን ሰማያዊ ጽድቅ የሚገኝባት የምህረት ቤት በመሆኗ ሰዎች መንግሥተ ሰማያት ከመግባታቸው አስቀድሞ በዚች መቆየትና ማለፍ ስለሚገባቸው ነው። ቤተ ክርስቲያን ወደማታልፈው ርስት የምትሸጋገር ብቸኛዋ የሰማይ ደጅ ናት። እናም ሰባተኛው በር የሚለው የሰው ልብን ያመለክታል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ ሲል በዚህ የመጽሐፍ ቅዱስ ክፍል ደጅ የተባለ የሰው ልብ ነው። ራዕየ ዮሐንስ ምዕራፍ 3 ቁጥር 20 በህቱም ድንግልና ተጸንሶ በህቱም ድንግልና የተወለደው በዝግ መቃብር መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በገዛ ስልጣኑ ሞትን ድል አድርጎ የተነሳው ኋላም በተዘጋ ቤት ውስጥ በር ክፈቱልኝ ሳይል ገብቶ ለሐዋርያት ሰላም ለእናንተ ይሁን ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰው ልብ ሲመጣ ቆሞ ማንኳኳቱ ለምን ይሆን? እነዚህ እንግዲህ ሰባቱ በር የሚለው ትርጓሜ ያላቸው ናቸው። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ሁለተኛው እመቤታችን ንጽሕት ቅድስት ድንግል ማርያም፣ ሶስተኛ ሃይማኖት፣ አራተኛ ሁኔታ፣ አምስተኛ ምስጢር፣ ስድስተኛ ቤተ ክርስቲያን እናም ሰባተኛ የሰው ልብ ናቸው። እንደሱ እንዳምላካችን ፈቃድ እንግዲህ በአንድም በሌላም ልንማረው ከሚያስፈልገን መልእክት አንዱ ይሄን የያዘ ነው። ቀጣዩ ደግሞ ስለ ህዝቡ ክፋት የሚል ደግሞ ያገኘነው አንድ መልእክት አለ። ህዝቦቿ በክፉ ንጉስ የሚሰቃዩባት አንዲት ሀገር ነበረች አሉ። ታዲያ አንድ ቀን እንዲሆነ ቀኑ ንጉሱ እየተዘዋወሩ የሚያስተዳድሩትን ህዝብ ብሶት የሚያዳምጡበትና ግዛታቸውን የሚጎበኙበት በመሆኑ ገና በጠዋቱ ጉብኝታቸውን ጀምረዋል።
የንጉሱ ጉብኝት በዋና ዋና መንገድ ብቻ ሳይሆን መንደሩንም ያካትታል። ንጉሱ አሁን ከአንድ አነስተኛ መንደር ደርሰዋል። በደረሱበት በዚህ ሰፈር አንድ አዛውንት መምህር በተማሪዎቻቸው ተከበው የማስተማር ኃላፊነታቸውን እየተወጡ ነበር። የንጉሱን በዚያ አካባቢ መድረስ መምህሩም ሆኑ ተማሪዎቻቸው ልብ አላሉ። መምህሩ ከቅዱሳት መጻሕፍት ውስጥ አንድ ንባብ አሰምተው ያነባሉ። እንዲህ ሲሉ ወያነግስ ብእሴ መደልወ፣ ወደ አማርኛ ሲመለስ እግዚአብሔር ክፉ ሰው ያነግስባቸዋል ማለት ነው። በዚያ አካባቢ ሲያልፉ የነበሩት ንጉስም ንባቡን ሰምተው እርምጃቸውን ገታ አድርገው ቆሙ። ይህን የተመለከተ አንድ ተማሪ የኔታ እረ ንጉስ ቆመዋል ሲል ጮሆ ተናገረ። መምህሩም ዞር ብለው ወደ በሩ አቅጣጫ ሲመለከቱ እውነትም ንጉስ ከነ ባለሟሎቻቸው ቆመዋል። መምህሩ እጅ ከነሱ በኋላ ይለፉ እንጂ ንጉስ ቢሏቸው ንጉሱን ፈገግ ብለው ከመሄዴ በፊት እስኪ ቀጣዩን ንባብ ያንብቡት መምህር አሉ። መምህሩም ንባቡን ቀጠሉ። ቀጣዩ ንባብ እንዲህ ይላል። በእንተ እበየ ህዝብከ፣ ወደ አማርኛችን ሲተረጎም ስለ ህዝቡ ክፋት ማለት ነው። ንጉሱን ፈገግ ብለው መምህሩን እያዩ አዩ መምህር፣ ህዝቡ ክፉ ባይሆን እኔ ክፉ አልሆንም ነበር። አንድ ንጉስ የሚፈጠረው ካለው ህብረተሰብ ነው። ህብረተሰቡ ጥሩ ከሆነ ንጉሱም ጥሩ ይሆናል። ይልቅ አንድ ምስጢር ልንገሮ፣ በአሁኑ ሰዓት የኔ ልጅ የእርሶ ተማሪ ነው፣ ያለውም አጠገቦ ነው። ስለዚህ ባክዎን ጥሩ መሪ እንዲሆን ደህና አድርገው በጥንቃቄ ቅረጹት አሉና ጉዟቸውን ቀጠሉ። ልክ ነው። ጥሩ መሪ በየጊዜው እየተፈጠረ ከሰማይ አይወርድም። ከዚህው ከምድር ያውም ከኛው ከህብረተሰብ ውስጥ ነው የሚበቅለው። ዳሩ ግን ገና ከችግኝነቱ ጊዜ አንስቶ እንክብካቤ ያሻዋል። ብዙ ሰው በመንፈሳዊም ሆነ ባለሙያዊ ኑሮ መልካም መሪ ይመኛል። ልጆቹ ሲያድጉ የሚመኘውን እንዲሆኑለት ተግቶ የሚሰራ ግን ጥቂት ብቻ ነው። እስኪ በመሪዎቻችን የምንማረር ሁሉ ጥቂት ቆም ብለን የትዳራችንን ሁኔታና የልጅ አስተዳደጋችንን ጥበብ እንመልከት። ለትዳራችን ሲጀምር ታማኞች ነን? ሲቀጥልስ በትዳር ላገኘናቸው ልጆቻችን ከሚበሉት ከሚጠጡትና ከሚለብሱት ባሻገር በአመለካከትና በአስተሳሰብ እንዲጎለብቱ የምንጨነቅላቸው ስንቶቻችን ነን? ልክ እንደ መምህሩ መልካም መሪ መሆን የሚችለውን ትውልድ በእጃችን ይዘን የምናማርር ሞልተናል። በረከታቸው ይድረሰንና በቀድሞ አሳየም የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ጎርጎርዮስ ቀዳማዊ ዲያቆኑና ቄሱ እንዲህና እንዲያ ሆኑ እያልክ ከምታማርር ራስህ ተምረህ ቄስና ዲያቆን ሁንና እነሱ ያበላሹትን አስተካክል ይሉ ነበር ይለናል። ሌላው በአንድም በሌላም የምንሰማው መልእክታችን ቀጣዩ እነርሱ ብዙ ከፍለዋል የሚለው ደግሞ ከሌላ ምንጭ አመተን የምንከታተለው መልእክታችን ነው። አንድ ንጉስ የአንድን ግዙፍ ካቴድራል ሙሉ ወጪውን ሸፍኖ ለማሳነጽ እንደወሰነ ተነገረ። ሙሉ ፕሮጀክቱን ፈጸመው። ግንባታው ከተጠናቀቀ በኋላ ካቴድራሉን አስጀምሮ ያሰራው ንጉሱ መሆኑን የሚገልጽ የመታሰቢያ ሐውልት ከካቴድራሉ መግቢያ ላይ ተተከለ። በነጋታው የንጉሱ ስም ከመታሰቢያ ሐውልቱ ጠፍቶ በሌሎች ሁለት ስሞች እንደተተካ ባለስልጣናቱ ተመለከቱ። በጣም ደነገጡ። ያን ሐውልት አስወግደው በሌላ የንጉሱን ስም በያዘ ሐውልት ተኩት። አሁንም በነጋታው በእነዚያ ሁለት ስሞች ተተክቶ አገኙት። ባለስልጣናቱም በሌላ የንጉሱ ስም የተጻፈበት ሐውልት ተክተውት ሄዱ። ይህ ነገር ንጉሱ እስኪሰማ ድረስ ብዙ ጊዜ ተደጋገመ። ንጉሱም ወዲያውኑ ለምን እንደሆነ ምክንያቱን እንዲገልጽለት ለመጠየቅ ወደ እግዚአብሔር ጸለየ። የእግዚአብሔር መልአክ ወደ እርሱ መጥቶ በሐውልቱ ላይ ስማቸው ይጻፍ ዘንድ እነርሱ ብዙ ከፍለዋልና ከእርሱ በላይ ለሁለቱ ልጆች እንደሚገባቸው ነገረው። ሁሉንም ወጪውን የከፈለ እርሱ ሆኖ እያለ ሁለቱ ልጆች እንዴት ብዙ ሊከፍሉ እንደቻሉ አደነቀ። መልአኩም እንዲህ አለው፣ ይህ ክብር ለሁለቱ ልጆች የሚገባው ምክንያቱ ለቤቱ መታነጽ አንድ ነገር ለመስጠት ብዙ ስለለፉና እግዚአብሔርን አብዝተው ስለወደዱት ነው። በዚህ ዓለም ውስጥ ያቀረቡ በፍቅር የተሞሉ ሁለት ልቦችን ነው። እነዚህ ልጆች የእግዚአብሔርን ቤት ለማነጽ የሚሆነውን ድንጋይ የሚሸከሙትን ግመሎች በመቅጃ እያመላለሱ ውሃ ለማጠጣት ቆርጠው ተነሱ። ሁልጊዜ ጠዋት ይተጋሉ። ለግመሎቹ ውሃ በማመላለስ ፍቅራቸውንና ኃይላቸውን እየሰጡ። በእውነት የእግዚአብሔር ቤት የማይታዩ ወታደሮችን ይፈልጋል። ንጹህና ውድ ፍቅር ማቅረብ የሚችል ታዳጊ፣ አረጋዊ፣ ወንዶችና ሴቶች ያስፈልጋሉ። የእግዚአብሔር ቤት በቀሳውስት ወይም በዲያቆናት ብቻ አይታነጽም፣ በእያንዳንዱ አባል ጭምር እንጂ። ኤርሚያስ ልጅ ነኝ ብሎ ራሱን ሲያሳንስ ከእግዚአብሔር እንዲህ የሚል ድምፅ ሰማ፣ ሕፃን ነኝ አትበል፣ እኔ አድን ዘንድ ካንተ ጋር ነኝና። ኤርሚያስ ምዕራፍ 1 ቁጥር 7። በእግዚአብሔር ቤት ውስጥ አልሳተፍም አትበሉ፣ ምክንያቱም በምትሰጡት ማንኛውም ነገር የእግዚአብሔር ሥራ ይገለጣልና።
ባላችሁ ነገር ማነስና መብዛት አትጨነቁ። ምላሳችንን የፈጠረ እግዚአብሔር እኔ አፌ ኮልታፋ ምላሴም ተብታባ የሆነ ሰው ነኝ ባለው በሙሴ አንደበት የተናገረ ነውና። አንድ እህቴ እኔ ጋር መጣ $100 የሰጠችኝን አጋጣሚ አስታውሳለሁ። በጣም የተደነቅኩት ብሩን ሰጠችኝና በቅዱስ ሚካኤል ስም ለሚሰራ ቤተክርስቲያን እንዲውል ጠየቀችኝ። እኔም ብሩን ወስጄ ለአንድ አረጋዊ አባት አባ ቢሾይ ካሜል ዘእስክንድሪያ ስሰጣቸው እርሳቸውም ተገርመው ብሩን በደህና ቦታ አስቀመጡት። ከጥቂት ወራት በኋላም እጅግ በጣም እንግዳ በሆነ መንገድ ብሩ የቅዱስ ሚካኤልን ቤተክርስቲያን ለማሳነጽ ዋለ። ለመድኃኒታችን ቤተክርስቲያን ማነጽ ከፈለጋችሁ የቅዱስ ዮሐንስ አፈወርቅን ቃላት አድምጡ። በውጭ ላሉት ቤተክርስቲያን ላልመጡት ማለት ነው፣ ከእግዚአብሔር ጋር እንደነበራችሁ ከኪሩቤል ከሱራፌልና ከሁሉም ሰማያውያን ሰራዊት ጋር አብራችሁ እንደነበራችሁ አስተምሯቸው። እያንዳንዱ ባል በሚስቱ ልብ ውስጥ፣ ሚስትም በባሏ ልብ ውስጥ፣ ሎሌም በጌታው ልብ ውስጥ የእግዚአብሔርን ቤት እንዲያንጽ ቅዱሱ እግዚአብሔር ይጠብቃል። በክርስቶስ አዲሱን ሕይወት ያገኙ ሁሉ በእያንዳንዱ ቀን በፍቅሩ ሙላትና በፍጹም ደስታ ከእግዚአብሔር ጋር ይገናኛሉ። ከእውነት ጋር የዋህነትን በተጎናጸፈ ጥልቅ ፍቅር እድሜ፣ ዕውቀት ወይም ማህበራዊ አቋም ሳይገድበን በብዙ ልቦች ውስጥ ለእግዚአብሔር ቤቶችን ማነጽ እንችላለን። ለእግዚአብሔር ቤት ምንድነው የምንሰጥ? ለዚህ ከአርጌንስ መጥቀስ በቂ ነው። ጌታዬ ኢየሱስ ክርስቶስ ሆይ ቤትህን ለማነጽ እሳተፍ ዘንድ የተገባሁ አድርገኝ። እኛ እንድናንጸው የሚፈልገው የእግዚአብሔር ቤተ መቅደስ ቅድስና ነው። በዚህ ነው እያንዳንዱ ሰው ልብ ውስጥ ያለው የእግዚአብሔር ድንኳን ቀጥ ብሎ መቆም የሚችለው። በዚህ ቤተ መቅደስ ውስጥ ያሉ የተለያዩ የከበሩ ድንጋዮችና ነዋያተ ቅድሳት መልካም ምግባርና ጠባያትን የሚወክሉ ሲሆን ወርቅ የእምነት፣ ብር የእግዚአብሔርን ቃል የማስፋፋት መዝሙር 11 ቁጥር 6፣ መዳብ የትዕግስት፣ የጠቃቀኑ እንጨቶች አማኙ በብህቱና በበረሃ የሚያገኘው የዕውቀት የቃጫ ተክል የድንግልና፣ አልማዝ የፍቅር የከበረ ድንጋይ የፍቅረ ሰማዕታት፣ እንቁ የመንግስተ ሰማያት የመጠየቅ ቤተ መቅደሱ የሚታነጽባቸው ነዋያት ታዲያ እነዚህ ናቸው። ነፍስ በልብ መካከል መሰዊያ ይኑራት። በዚህ መሰዊያ ላይ የሚቃጠለው የይቅርታና የጸሎት መስዋዕት ያደርጋል። የትዕቢት በሬዎች፣ የቁጣ ጠቦቶችና የጥፋት ፍየሎች በትህትና ቢላዋ በዚህ መሰዊያ ላይ ይታረዳሉ። ነፍስም ባለማቋረጥ የሚያበራ መብራት ያለባት ቅድስተ ቅዱሳን ልቧን እንዴት ማነጽ እንዳለባት ታውቃለች ይለናል። በእውነት በግሩም መልኩ ይህም እነርሱ ብዙ ከፍለዋል በሚል ርዕስ ያገኘ ነው። ሌላው በአንድም በሌላም የምንሰማው ትምህርታችን ለዛሬ እንደሱ አምላካችን ፈቃድ ክፍል 22 የሆነውን በአንድም በሌላም የሚለውን መርሃ ግብራችን የምንጠቀልለው ደግሞ ጥቂት የወይን ጠጅ በሚለው ርዕስ ነው። በመጽሐፍ ቅዱስ ውስጥ ጥቂት የወይን ጠጅ ለሆድ ጥሩ ነው የሚል ጥቅስ አለ። ጥቅሱ የአልኮል መጠጦች መጠጣትን ያበረታታል የሚል ነው በጥያቄና መልስ የቀረበው። በመጽሐፍ ቅዱስ ውስጥ ቃል በቃል ይህን ሐሳብ የያዘ ጥቅስ የለም። ይልቁንም በሰዎች ዘንድ የተለመደ የተዛባ አባባል ነው። ኤጲስቆጶስ የሆነውና የሐዋርያው ቅዱስ ጳውሎስ ደቀ መዝሙር የሆነው ቅዱስ ጢሞቴዎስ በምግብ አፈጫጨት ስርዓቱ ላይ የከፋ ህመም አጋጥሞት ነበር። በተጨማሪም የአንጀት መቁሰል በሽታ እንደነበረበት ይነገራል። ሐዋርያው ቅዱስ ጳውሎስ ማለት ነው ለጢሞቴዎስ የመከረው ብዙ ውሃ ከመጠጣት ይልቅ በልዩ ሁኔታ በሕክምና መልክ ትንሽ ወይን ጠጅ እንዲጠጣ ነው። ስለ ሆድህና ስለ በሽታ ብዛት ጥቂት ወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ ጠጣ ብሎታል። አንደኛ ጢሞቴዎስ ምዕራፍ 5። በዚህ ገለጻ ላይ አንድ ልዩ ህመም ያለበት ታካሚ እንዳለ መረዳት እንችላለን። እንዳሁኑ የሕክምና ሳይንስ ባልዳበረበትና ወይን ለመድኃኒትነት ይውል በነበረበት በዚያ ዘመን ለበሽታው ተስማሚ የሆነ ልዩ ሕክምና ከመንፈሳዊ አባቱ ተቀብሏል። መጽሐፍ ቅዱስ ጥቂት ወይን ጠጅ ለሆድ ጥሩ እንደሆነ አጠቃላይ ብይን አልሰጠም። ሐዋርያው ለአንድ የተወሰነ ህመም ሕክምና ሰጠ እንጂ። ስለዚህ ጢሞቴዎስ ያጋጠመው አይነት ተመሳሳይ ህመም ካለቦትና ከእርሱ ጋር በተመሳሳይ ጊዜ ውስጥ ከኖሩ ብቻ ይህ ምክር ለእርሱ ተገቢ ይሆናል። በአሁኑ ጊዜ የቅዱስ ጢሞቴዎስ አይነት በሽታ ቢኖርባችሁ እንኳ የሕክምና ሳይንስ ይህን በሽታ የሚፈውሱ መድኃኒቶችን ስላበረከተ የቅዱስ ጳውሎስ ሕክምና አስፈላጊ አይሆንም። ደጉ ሳምራዊ በመንገድ ዳር በሉቃስ ወንጌል ምዕራፍ 10 እንደምናነበው ማለት ነው በመንገድ ዳር የቆሰለ ሰው ባገኘ ጊዜ ቀርቦ ዘይትና የወይን ጠጅ በቁስሎቹ ላይ አፍሶ አሰራቸው የሚለውን አስተውል። በወይኑ ውስጥ የሚገኘው አልኮል እንደ አንቲሰፕቲክ መድኃኒት ሁሉ የደም መፍሰስን ለመቆጣጠር ያገለግላል። ስለዚህ ለቅዱስ ጢሞቴዎስ ስለተሰጠው ምክር መረዳት የምንችለው ይህንን ነው። ወይኑ የታዘዘለት በሕክምና መልክ ነው።
ዓላማውም እርካታን ለማግኘት ሳይሆን ለአንድ ልዩ ጉዳይ ብቻ ነው። በተጨማሪም ይሄ የህሊና ጉዳይ ነው። በዚህ ዘመን ወይን የሚወስድ ሰው ሁሉ ከዚህ በቀር ሌላ ተስማሚ ሕክምና የሌለው ህመም አጋጥሞት ነውን? እስካሁን የተነጋገርነው ሁሉ ስለ ወይን ጠጅ ሕክምና ነው። በተረፈ ግን ይህ መልስ ወይን ጠጅንና ሌሎች አልኮል መጠጦችን ዝርዝር ጉዳይ የሚመለከት አይደለም ይለናል። እነሱ እንዳምላካችን ፈቃድ ለዛሬም በዚህ ርዕሰ ጉዳይ ልናያቸው የወደድናቸው መልእክቶቻችንን ጠቅለል ስናደርግ አሁን መጨረሻ ላይ ያገኘነው መልእክት ጠይቁ ይመለስላችኋል በሚል በአቡነ ሽኖዳ ሳልሳዊ ተጽፎ ከነበረው ሁለተኛ እትም ነው። በአጠቃላይ መልእክቶቻችን እንግዲህ ምጥን ቅመም ከተባለው መጽሐፍ፣ የመጽሐፍ ቅዱስ ጥናት በዲያቆን አባይነ ካሴ ተጽፎ ከነበረው፣ እንዲሁም ደግሞ ስነ ምግባር ከብላታ ወልደ ጊዮርጊስ ወልደ ዮሐንስ በሳቸው የተጻፈውና እንዲሁም በመጨረሻም ተንቀሳቃሿ በአትና ሌሎችም ከተባለው ከአባ ታድሮስ ያዕቆብ ማላቲ አጫጭር ታሪኮች ለወጣቶች በሚል ርዕስ ከጻፉት በትርጉም ያገኘናቸው ነው። እንግዲህ ለዛሬ በአንድም በሌላም እግዚአብሔር አምላካችን እንደሚናገረን ልንሰማ የወደድ ነው። ደግነትና ምሕረቱን አብዝቶልን በዚህ መልኩም እንድንሰማ እንድንማማር የፈቀደልን የሁላችን አባት፣ የሁላችን ጌታ፣ የሁላችን መድኃኒት፣ የሁላችን አስገኝ፣ የሁላችን ጠባቂ፣ የሁላችን አስተዳዳሪ ቸሮ መድኃኔዓለም በመውጣት በመግባታችን ሞገስ የሚሆነን እኛ ከማናቀው እሱ ከሚያቀው ሰይጣን ከሸመቀው ከተለያየ ፈተና የሚጠብቀን የፍቅር አምላክ በዚህ መልኩ ስላስተማረን ስለመከረን ከምንም ነገር በላይ ለሱ የሚገባው እናመሰግንበት ዘንድ በፈጠረልን አንደበት ምስጋና ነውና ክብርና ምስጋና ለገናና ስሙ ይሆንልን። የሰማነውንም ለልባችን አድርሶልን በልባችን ጽላት ላይም ጽፎልን ለህይወት ለበረከት ለመለወጥ ለጽናት ለመጽናናት እንዲያደርግልን ፈቃዱ ይሆንልን። ርርተ ህሊና ርርተ ልቦና አዛኝት እናቱም መብርሃንም ፊት በማያስፈልሰው አንገት በማያስቀልሰው ዘወትርኛን በሚጠብቀው ቃል ኪዳኗ መጨረሻችን እንድታሳምርልን ሁልጊዜም የልጇን ፈቃድ እየፈጸምን የምንመላለስበትን ማስተዋሉን ጥበቡን እንድታላብሰን ፈቃዱ ይሁንልን። የቅዱሳን አምላክ አሁንም ስሙ የከበረ የተመሰገነ ይሁን። ማህደረ ተዋህዶ እንደ እግዚአብሔር ፈቃድ በተለያየ መልኩ ወደ እናንተ የምናደርሰው እንግዲህ መልእክታችንን ነው ስናደምጥ የቆየነው። እንደሱ እንዳምላካችን ፈቃድ እንግዲህ እግዚአብሔር ቃል ለሁሉ ይዳረስ ዘንድ በእናንተ በኩል ያለውንም እንግዲህ ላይክ ሼር በማድረግ እናንተም ሰብስክራይብ በማድረግ ሌሎችም እንዲሰሙ እንዲጠቀሙ በማድረግ ትብብራችሁ እንዳይለየን ከወዲሁ ለመጠቆም እንወዳለን። በቀጣዩ እሱ አምላካችን በፈቀደልን በሌላ መርሃ ግብር መለስ ብለን ደግሞ ከማያልቀው ከቅዱስ ቤተክርስቲያናችን ትምህርት አሁንም እንደ አምላካችን ፈቃድ እሱን አጋዥ አድርገን መከታተላችንን እንቀጥላለን። እስከዚያው በእያለንበት ሰላም እግዚአብሔር ከሁላችን ጋር ይሁንልን። ሰላም እግዚአብሔር ለሀገራችን ለኢትዮጵያ ይሁንላት ይብዛላት። ደጉን መልካሙን በሄድንበት ባለፍንበት ቦታ ሁሉ መድኃኔዓለም ይጠብቀን። በተበተንበት ቦታ ሁሉ በእውነት እግዚአብሔር አምላካችን እኛም ማናቃቸው ብዙ ነገሮች አሉ። እሱ በቸርነቱ እኛን የሚጠብቅበት ጠባቂ መልአክ እያዘዘኛን የሚከልልበት ብዙ ሚስጥር አለው። ታምነንለት ጠርተነው ደይጠንተነው ሳይሆን ወዶኛልና ዳነኝ እንዳለ ስለወደደን ብቻ ልጆቹ ስለሆነ ብቻ አቡነ ዘበሰማያት እንደው በተንተባተባ አንደበትም ቢሆን ስለለመነው ብቻ ይሄን እያየ መድኃኔዓለም በመልካም እያየን ለደገኛው ክብር እንዲያበቃን ይኸው ጊዜ እየሰጠን ነውና ለክብር እንዲያበቃን አሁንም ሁሉ ጊዜ መማጸን ያስፈልገናል። በሃይማኖት እንጽና፣ በምግባር እንቅና፣ በመናውቀው ጸሎት አምላካችን ደጅ እንጥና። በቀን በሌሊት ሁሉ ጊዜ አምላካችን እንማጸነው። እሱ ሁሉ ጊዜም ከኛ ጋራ ነውና እስከ ዘላለሙም እንዳይለየን የሱን ቸርነት እየናፈቅን ሁሉ ጊዜም ደግነቱን እያደነቅን እንድንኖር ያስፈልገናል። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ። የቅድስት ሥላሴ በረከታቸው ይደርብን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። አሜን።